በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ዮሐንስ፣ ብፁዕ አባታችን ብፁዕ አቡነ ሚካኤል ሊቃውንተ ቤተ ክርስቲያን፣ በየማዕረጋቸው አባቶች፣ ካህናት፣ ዲያቆናት በእውነት ከዋዜማው ጀምሮ ሙሉ ሌሊት እግዚአብሔርን ስታመሰግኑ ያደራችሁ ሊቃውንተ ቤተ ክርስቲያን እንዲሁም በደመ ክርስቶስ የከበራችሁ ሁላችሁም እግዚአብሔር አምላክ በሰላም አስጀምሮ እንደዚህ በሰላም ስላስፈጸመን የሰማያዊውን መንግስቱን የሚመስለውን ይህን ታላቅ በረከት ስለሰጠን መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እስከ መጨረሻው ድረስ አብሮን እንዲሆን ወደ እየመጣንበትን በሰላም እንዲመልሰን ቅዱስ ፈቃዱ ይሆነልን። በቅድሚያ አሁን ቅድም እንደሰማችሁት ርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ በአጋጣሚ በሆነ ጉዳይ ውጭ ሀገር በመሆናቸው አደራህን አባቶችን፣ ልጆችን ሁላቸውንም እንኳን ደስ ያላችሁ እንኳን ደስ ያላችሁ በልልኝ ብለዋል። እንኳን ደስ ያላችሁ። በእውነት እግዚአብሔር ባሉበት ይጠብቅልን። በሰላም ወደ ሀገራቸው ተመልሰው ደግሞ እግዚአብሔር ቀሪውን በእሳቸው ሊሰራ ያቀደውን ስራ ሁሉ በእሳቸው እንዲሰራ ቅዱስ ፈቃዱ ይሁንልን። ገዳሙንም ከክፉ ሁሉ ይጠብቅልን። በእውነቱ ብፁዓን ሊቃነ ጳጳሳት እንደምታዩዋቸው የፍቅር አባቶች ናቸው። አንዳቸው ደቡብ ናቸው፣ አንዳቸው ደግሞ ማዕከላዊ ጎንደር ናቸው። እንደምታውቁት ግን የአንድ ሳንቲም ሁለት መልክ ሆነው ነው ስራ የሚሰሩ። ይሄ ነው ስራ ማለት ከፍቅር ጋር ሲሆን ነው። ፍቅር ከሌለ ይኸው አሁን የደከምንበት ሁሉ ዋጋ የለው። ምን አለ ቆሮንቶስ 13 ላይ የእግዚአብሔር ቃል በጣም የሚገርም ነገር ነው። ለነገሩ ምን ብሎ ነው ሲደመድመው እምነት፣ ተስፋ፣ ፍቅር ሶስቱ ጸንተው ይኖራሉ አለ። ነገር ግን ከሶስቱ ፍቅር ይበልጣል አለ። ፍቅር ይበልጣል ያለበት ምክንያት ምንድን ነው? ሰው እምነት ሊኖረው ይችላል፣ ጠንካራ እምነት ሊኖረው ይችላል፣ ፍቅር ከሌለው አይሰራም። ጠንካራ ተስፋ ሊኖረው ይችላል፣ ፍቅር ከሌለው አይሰራም። ጠንካራ ፍቅረ እግዚአብሔር፣ ጠንካራ ፍቅረ ቢጽ ማለት የሰው ፍቅር ያለው ሰው ግን እምነትም ሊኖረው ይችላል፣ ተስፋም ሊኖረው ይችላል። ፍቅር ከሌለ ሁሉም አሁን የደከምንበት ሁሉ ቀልቶ ምን አለ እንዲያው በምድር ያሉ ቋንቋዎችን ሁሉ እግዚአብሔር መንፈስ ቅዱስ ገልጦልኝ በመላእክት ቋንቋ እንኳን ደግሞ ጨምሬ ብናገር አለ። እንደገና ደግሞ በጣም የሚገርመው ምን አለ? ተራራ የሚያፈርስ እምነት ቢኖረኝ አለ ያለኝን ሁሉ ሸጬ ለድሆች ባካፍል አለ እግዚአብሔር ቃል። እንዲያው ከሃይማኖቴ የተነሳ ከክርስቶስ ፍቅር የተነሳ ብዬ አለ ከሃይማኖቴ የተነሳ ከክርስቶስ የተነሳ ብዬ በነደደ እሳት ውስጥ ገብቼ እንደ ጧፍ በነድ ብቃጠል አለ ይህ ሁሉ ቢሆኖ ፍቅር ከሌለኝ የሆኑ ከንቱ ነው። ፍቅር ከሌለ የሁሉ ከንቱ የደከምንበት ነገር ነው። እነዚህ ፍቅር እነዚህ ሁለት ሊቃነ ጳጳሳት ምሳሌዎቻችን ናቸው፣ አባቶቻችሁ ናቸው። እነዚህ ነው በቃል ከማስተማር በሕይወት መናገር ነው። ተፋቅረው እነሱ እናንተን ተፋቀሩ ሲሉ እጅግ በጣም ደስ ይላል እና እያንዳንዳችንም ድካማችን ሁሉ በምን የረከበው ሰማያዊ ፍሬ ሊሆንልን የሚችለው ፍቅር ሲኖር፣ ፍቅር የሚሆነን ደግሞ ይቅር ባዮች ስንሆን፣ ይቅር ባዮች ካልሆን ወገኖች፣ ይቅር ባዮች ካልሆን ፍቅርን ማግኘት አንችልም።
እንኳን እኛ ሰዎች እንስሳት ይጋጫሉ እርስ በርሳቸው። ወዲያው ግን እርስ በርሳቸው እንዴት እንደሚፋቀሩ እንስሳት ነዋቸው። እንዲያውም ጌታ እነዚህ ሕፃናት ካልሆናቸው ይላል። ሕፃናት ወዲያው ተጣልተው ወዲያው ፍቅር ናቸው። ስለዚህ መጋጨታችን አይቀርም። ግን ተጋጭተን ውለን ማደር የለንም። ታረቁ ስንባል እምቢ ካል ድካማችን ሁሉ ከንቱ ነው። በገንዘብም ይሁን በእውቀትም ይሁን በጉልበትም ይሁን በጸሎትም ይሁን በማንኛውም ድካም እንደቱም ፍቅር ከሌለ እርቅ ከሌለ ከንቱ ነው። ሁሉም ነገር ከንቱ ነው የሚሆን። እንዲያውም አንድ ነገር ልንገራችሁ። አንዲት ልጅ እምቢ ያላት ሴት መቼም በጣም የሚገርም ነገር ነው። የተቸገረ ሰው ማይሳለው ነገር የለም። አንድ መጥፎ ጓደኛ ይመክራታል። ምን ብሎ መሰላችሁ? ጥሩ ልጅ እንድታገኝ ለሰይጣን ተሳይ ይላል። እንዴ ልጅ እንዳገኝ? አዎ። ምን ልጅ ልሳል? አንቺ እንደፈለግሽ የምታውቂውን የምትይው። እንግዲያውስ ምን የመሰለ ኩታ በእጄ ፈትዬ ሰጠዋለሁ ትላለች። ምን እንደሱ ተሳያለች። ሰይጣን ልጅ የሰጠኸኝ እንደሆነ ምን የመሰለ ኩታ በእጄ ፈትዬ ሰጠሃለሁ ትላለች። አሁን እኮ የሰይጣን ነገር ልጅ ታገኛለች። ተወለደ ልጁ። ያን ስለት ይዛ በእጇ ፈትላ ያን የመሰለ ኩታ ይዛ በቃ ትፈልጋለች ሰይጣን የትረማገኝ ሆነ። ከዚያ አንድ ሽማግሌ አግኝታ እንዲያው ሰይጣንን የትረማገኘው እንዲያው ተስዬ ነበረ እንዴት አድርጌ ልስጠው የት ነው የማገኘው ትላለች። አያማዶ ተመጠው ጨሳሉ ልብሳቸው ጠኝ ሄዳ ካህኑን ጠይቃለች። አሃ እንደዚያ ተስለሽ ነው? አዎ ስለቱ የክህደት ስለት ነው፣ ግን መፈጸም ካለብሽ ነገ በዚህ ሰዓት ነው ይሏታል። ለካ ታረቅ ሲሉት እየደከሙ ሽማግሌዎች አካኪ ዘራፊልና ሽምግልናውን ረግጦ የሚሄድ ሰው ኑሯል። ተስፋ ሳይቆርጡ ዛሬ ምን ሽምግል ብለው ለካ ቀጠሮ አድርገዋል። መቼም እንዳመሩ እምቢ ብሎ የሚሄድ ብለው እኒያ ካህን ወይኔ እዚያ ባዶ ሽምግልና እንቀመጣለን ነገር ዝም ብለሽ ተጠባበቂ ቦታውን ይዘሽ። ከዚያ ከብዙ ጩኸት በኋላ አፈንግጦ ሩጦ የሚሄደው ስታይ ያለው ሰይጣን ለሶስት ልጅ ይሰጭ። በቀጠሮ ተገናኙና አሁንም እንደለመደው እንዲያው ከሱ ጋር ከመጣረቅ ገሃነም ያወርደኝ መድኃኒዓለም ይልና አካይ ተዘራ ብሎ ሲሮጥ አጅሪት ኮታዋን ይዛ ሮጫ። እሱ ይሮጣል፣ እሷ አንቺ ምንድን ነው? አረ ስለትህን ተቀበለኝ ብዬ ነው። እንደ የመስረት ነው ሰይጣን አይደለም እንደ አንተ ለአንተ ተስዬ ነው። እንዴት ይኸውልህ እንደዚህ ብዬ ተስዬ እንደዚህ ብዬ አሁን ካህኑ ጠይቅ ካህኑ ስጠይቅ ሰይጣኑ አንተ ነህ አሉ። በጣም አልቅሶ ተመልሶ መጥቶ ከባላ ጋራው ጫማ ወድቆ ይቅርታ ተጠያይቀው ተፋቅረው ተመለሱ። ይባል ፍቅር እኛ ክርስቲያኖች ብቻ አይደለም። ፍቅር ሲባል እኛ ክርስቲያኖች እስላሞችንም በፍቅር ይሁዲዎችንም በፍቅር እግዚአብሔር የለሾችን በፍቅር ሰካራሞችን በፍቅር ሌቦችን በፍቅር ነፍሰ ገዳዮችን በፍቅር ሰው የሆነን ሁሉ ብቻ ኃጢአቱን አይተን ጥፋቱን አይተን በእውነቱ ሳንጠላ ሁሉንም መውደድ ኃጢአተኛው እንዲመለስ ከመጸለይ ጋር መውደድ ፍቅር በማህበራዊ ኑሮ ቢቻላችሁ ውስጥ ከማንኛውም ሰው ጋር በሰላም መኖር የቻላችሁ እንደሆነ የእኔ ልጆች መሆናችሁ ያን ጊዜ ነው ምልክቱ አለ መድኃኒዓለም ኢየሱስ ክርስቶስ። አንድ ምሳሌ ልንገራችሁ። እስራኤል ሀገር እንደምታውቁት በጎንደር ዙሪያ የነበሩ ቤተ እስራኤሎች ሄደዋል። እስራኤል ሀገር አንድ ካምፓኒ ሆኖ ልነግራቸው ሄደዋል እና እዚያ ካምፓኒ ውስጥ አንድ ቤተ እስራኤል አለ። ያዳመጣችሁ ነው። አንድ ቤተ እስራኤል አለ እዚያ ካምፓኒ ውስጥ። እሱ መድኃኒዓለም መሲህ ይባላል። በእነሱ ሲመጣ ገና የመጀመሪያው ነው ይላል። እነዚህ ነው ክርስቲያኖች ያልሆኑት ነው።
ሲመጣ ገና የመጀመሪያው ነው ብለው አሁን የእስራኤሎች ገና መሲሁን መድኃኒዓለም ገና እየጠበቁ ነው። ኢየሱስ ክርስቶስ ገና እየጠበቁ ነው። እኛ ግን መጥቶልን 2000 ዓመት አልፈናል። ስም የተመሰገነ ነው። ሲመጣም ሁለተኛ ለፍርድ ነው የሚመጣው። እነሱ ግን ገና የመጀመሪያው ነው ብለው ነው የሚጠብቁ። አንድ ያሉ ሁለተኛ ደግሞ የኛ ኦርቶዶክስ የሆነ ቤተ እስራኤል አለ። ቤተ እስራኤል ሆኖ ኦርቶዶክስነቱን እንደያዘ እስራኤል ይሄዳል። ሁለቱም በአንድ ላይ በካምፓኒ ይሰራሉ። አሁን የኛው ኦርቶዶክስ ደግሞ የለም መሲሁ ኢየሱስ ክርስቶስ ሲመጣ ሁለተኛው ነው ይላል። ቤተ እስራኤሉ የለም ገና የመጀመሪያው ነው ይላል። አሁን በዚህ ይከራከራሉ። አንድ ሁለቱ ሲከራከሩ ደግሞ ባጠገባቸው ለካ እስላም ደግሞ ኑሯል። ደግሞ ክርስቲያናዊ እስላም ነው ጓደኛቸው። ሙስሊሙ ደግሞ እናንተ የመጀመሪያው ሁለተኛው ትላላችሁ፣ እኔ ደግሞ የሚገርመኝ ፈጣሪ ነው ስትሉ ነው። እሱ መሲሁ ኢየሱስ ክርስቶስ እኮ ፍጡር ነው ፈጣሪ አይደለም ይላል። አረ ምን ማለት ነው? ወይም ፈጣሪ ነው ፈጣሪ አይደለም። ሶስቱም ተለያይተው ተከራክረው ሲከራከሩ አንድ ለካ እስራኤላዊ የሃይማኖት ፕሮፌሰር ለካ የሃይማኖት ፕሮፌሰር ኖረዋል። ሽማግሌ ወደ እሳቸው ይሄዳሉ እንዲነግሯቸው እውነቱ። አሁን ይሄ ቤተ እስራኤል ምን ይላል? መሲሁ ሲመጣ የመጀመሪያው ነው ብለው ይሄ ኦርቶዶክሱ ሁለተኛው ነው ለፍርድ ነው የሚመጣው አለኝ ይላል። ኦርቶዶክሱ ደግሞ አሁን ሁለተኛው ነው የሚመጣው ዓለምን ሊያሳልፍ ለፍርድ ነው የሚመጣ አልኩኝ። ደግሞ ሙስሊሙ ደግሞ አይ እኔ ስለነሱ የሚያገባኝ የለም ግን ፍጡር የሆነውን ፈጣሪ በማለታቸው ነው ይላል። አሃ አሁን ሶስታቸውን የሚያስማማ አንድ ነገር አገኘን ይላል ይላሉ ፕሮፌሰሩ። እሱም አንተ ቤተ እስራኤሉ ይመጣል ሲመጣ የመጀመሪያው ነው አልከኝ። አዎ አንተ ኦርቶዶክሱ መሲሁ ክርስቶስ ይመጣል ሲመጣ ሁለተኛው ነው ለፍርድ ነው ይመጣ አልከኝ። አዎ አንተ ሙስሊሙ ኢሳ እንደሚመጣ ነገርከኝ። አዎ ሶስታችሁን የሚያስማማ ነገር አገኘሁ። እሱ መምጣቱ ታምናላችሁ፣ ሁላችሁ መምጣቱ ታምናላችሁ አሉና እንግዲህ አትጣሉ። ራሱ ሲመጣ የመጀመሪያ ነው ሁለተኛ ነው ፍጡር ነው ፈጣሪ ነው ብለን ስንጠይቀው መልሱን ራሱ ስለሚሰጥን አሁን ወደ ስራችሁ በሰላም ወጥቶ አሁን አያስገርማችሁ? እንደዚህ አይነት ሽማግሌዎች ነው የሚያስፈልጉ ሀገራችን። እነዚህ አይነት ሙስሊሙ ክርስቲያኑ በሰላም በአንድ ላይ እንዲኖር የሚያደርጉ ሰርግ ላይ እኮ አብረን ነበር አይደለም ወገኖች? ሐዘን አንድ ላይ ነን፣ ደስታ አንድ ላይ ነን። በአንድ ላይ ነው ነው በአንዲቷ ምድር መድኃኒዓለም ኢየሱስ ክርስቶስ ፀሐይ እኩል ነው የሚሰጠን፣ የምንተነፍሰውን አየር እኩል ነው የሚሰጠን፣ ዝናቡን እኩል ነው የሚሰጠን። ሁሉም ነገር ከእሱ የሚጠበቀው ሁሉ ነው የሚሰጠን። ለምን? የሁላችን አባት ስለሆነ። ስለዚህ እሱ ሲመጣ ሁሉን የሚለን ስላለ ለእያንዳንዳችን የሚሸልመን ሽልማት የሚፈርደው ፍርድ ስላለ በምድር ላይ ከኛ የሚጠበቀው በፍቅር መኖር። የተግባባን ነው። በፍቅር ኑሩ፣ በሰላም ኑሩ። በፍቅር ከኖርን ወገኖቼ መድኃኒዓለም ይወደናል። መድኃኒዓለም ከወደደን ምን ያደርገናል? ዲያብሎስ ምን ያደርገናል? ሞት ምን ያደርገናል? በዚህ ዓለም ያለው ፈተና ምን ያደርገናል? መድኃኒዓለም ከኛ ጋር ከሆነ መድኃኒዓለም ከኛ ጋር የሚሆነው በፍቅር ስንኖር ነው። አንዲት ነገር ነግሬያችሁ ጨርሳለሁ። የመድኃኒዓለም ቸርነት ልነግራችሁ። የመድኃኒዓለም ቸርነት አንዲት ጎበዝ ወጣት ዓለምን እንደ ውሻ ረሳ እንደ ሞተ ባል ያየች ጎበዝ ወጣት ቀንም ሌትም የምትጸልይ የፍቅር ልጅ ፍቅር የሆነች ሁሉንም የምትወድ ሁሉን የምታከብር ለሁሉም የምታራ ጎበዝ ሴት ነበረች። ወጣት ናት። መድኃኒዓለም አንድ ቀን በጸሎት ቦታ ተቀምጠላት፣ ልጄ ባርኬሻለሁ፣ አይዞሽ በርቺ። ይህ ዓለም የሞተ እባብ ነው፣ የውሻ ሬሳ ነው፣ ያልፋል፣ ከንቱ ነው። ቆንጆ ነሽ፣ ውብ ነሽ። ይሄ ግን ወደ አፈርነት ይቀየራል፣ ትፈርሻለሽ። የማይፈርሰው ዘላለማዊ ብርሃን ለብሰሽ ብርሃን ተጎናጽፈሽ የምትነሺው ትንሣኤ አለሽ። በርቺ፣ አይዞሽ ልጄ ከአንቺ ጋር ነኝ ይላታል መድኃኒዓለም ኢየሱስ ክርስቶስ። ደስ ብሏት ለነፍስ አባቷ ትነግራለች።
የነፍስ አባቷ ደግሞ ልጄ ሰይጣንም ክርስቶስን ብሎ ይመጣል፣ መልአክን ብሎ ይመጣል፣ ተጠንቀቂ፣ እኔ አላምንም ይላሉ አባትም። አይ መድኃኒዓለም እንደሆነ ውስጥ ነግሮኛል ትላለች። ከዚያ የሚገርም ነገር ነው። ምን አለ የነፍስ አባቷ? በእንግዲያው መድኃኒዓለም መሆኑን የማውቀው ለነፍስ አባቴ ለነገረው የከበረኝ ትልቅ ኃጢአት አለ። ያደመራችሁ ነው። የቄስ ንስሐ አባት እንዳለው ታውቃላችሁ? አታውቁም? የቄስ የራሱ የካህኑ የነፍስ አባት ሊኖረው ይገባል። ለእኔም የነፍስ አባቴ አቡነ ዮሐንስ ናቸው። ደግሞ ወደ ደብረ ታቦር ስሄድ ደግሞ ብፁዕ አቡነ ሚካኤል ናቸው። የነፍስ አባቶች ዲያብሎስ መጣ። ከዚያ ሀገር ስሄድ ደግሞ የራሴ ያሉ እያንዳንዳቸውን ተጠያቂ አይደለም ወገኖች። ስለዚህ የሚያጨስ ደካ ለነፍስ አባታችን ሊነግሩት የከበዳቸው ከባድ ኃጢአት ኖሯል። በእንግዲያ የኔን ከባድ ኃጢአት እነግረዋለሁ ለመድኃኒዓለም፣ ለአንቺ ይንገርሽ ፈቅጃለሁ። ምክንያቱም አንቺ ከሁላችን በላይ ሆነሻል፣ በቅተሻል ይላሉ የነፍስ አባቷ። እሺ አሁን የሚያጨስ ወደ ቤተክርስቲያን ሄዱ፣ ተንበረከኩ፣ ኃጢአታቸውን ግፍ አድርገው ለመድኃኒዓለም ነግረው በንገራታ ለእሷ እንድትነግርልኝ ነው። አሁን እኔ የምናዘዘው ለእሷ እንድትነግርልኝና እሷ ያን ኃጢአቴን አውቃው ባይሆን እሷን ባየው ቁጥር እንዳፈር ያቺ በኃጢአቴ ማፈሬ ናት የምትጠቅመኝ እና እሷን ሳይ እንዳፈር በኃጢአቴ ንገራት፣ እንድትነግራት ነው አሁን የምንበረከከው አሉ። ተንበረከኩ፣ ወደቁ፣ እያለቀሱ ተናዘዙ ለመድኃኒዓለም። መጀመሪያ ንገራት ነው። ግን አንድ እሳቸው ያመለጣቸው ነገር ምንድን ነው? ከተናዘዙ በኋላ ይቅር በለኝ ብለውታል መድኃኒዓለም። እንዲነግረው መጀመሪያ ላይ ነው ለእሷ እንዲነግራት ነው አይደለ? ለእሷ እንዲነግር ነው እንግዲህ መድኃኒዓለም። ግን ምን አሉ? ተናዘው አልቅሰው ይቅር በለኝ ብለውታል። ይቅር በለኝ ስላሉ ለካ ይቅር ብሏል እሱ። በኋላ ያች ልጅ በጸሎት ላይ ያለች መድኃኒዓለም ይገለጣል ብለዋል። ጌታዬ ሆይ የነፍስ አባቴ ኃጢአታቸውን ነገሩ አሉ። አዎ ልጄ ምን አሉ? አይ ከተናዘዘልኝ በኋላ ብዙ ከዘረጋበት በኋላ ይቅር በለኝ ስላለ ይቅር ስላልኩት ረስቼዋለሁ አላስታውስም አለኝ መድኃኒዓለም። አይገርማችሁም? እንዲህ አይነት አባት ነው ያለ፣ እንዲህ አይነት አምላክ ነው ያለን። ነፍሰ ገዳይ፣ ሰካራም፣ ሌባ፣ ዋሾ፣ አመንዝራ፣ ክፉ ልዩ ልዩ ገብ የሰው አይምሮ ሊችለው የማይችለው ክፉ ኃጢአት የሰራን ሁሉ በመድኃኒዓለም ንስሐ ገብተን የበደሉንን ይቅር በለን ካልን በሥጋው ደግሞ ይቅር ቢለን ያን ሁሉ ሊረሳልን ቃል ገብቶልናል መድኃኒዓለም። ስሙ ለዘላለም የተመሰገነ ይሁን። እንደዚህ አይነት በምድር ላይ ታይተን እንዳንጠፋበት እንዳንቀርበት የገሃነም የሲኦል የዲያብሎስ እንዳንሆንበት ነው ይህን ቤተክርስቲያን ያዘጋጀልን። ስለዚህ ይህን ቤተክርስቲያን መጀመሪያ ከዚህ እንዲመሰረት ለማድረግ ያ የምታውቁት ዋርካ ምን ይደረግበት ነበር? ጥሩ ነው። የመንግስት ሰባማ መሰብሰቡ እንዴት ወርቅ ነው? ኧረ እሱ አይደለም። እሱማ ያው የቤተክርስቲያንም ያው ናት። እንደገና የመንግስትም የቤተክርስቲያን ሁላችን የቤተክርስቲያን ልጆች ነን። ዲያብሎስ ሲመለክበት ሌበር ነው። በልጅነታችን እናውቃለን። ጥቁር ዶሮ ይንጠለጠል አልነበረም? ቅርንጫፍ ላይ ጥቁር በግ ይታረዳል፣ ደሙ ይፈስ አልነበረም? ዲያብሎስ ነው ሲመለክበት የነበረው። መድኃኒዓለም ኢየሱስ ክርስቶስ የእናንተ አባት ጊዜው ሲደርስ በወዳጆቹ አድሮ በብፁዓን ሊቃነ ጳጳሳት አድሮ በልዩ ልዩ ወዳጆቹና ጊዜው ሲደርስ መድኃኒዓለም ኢየሱስ ክርስቶስ በፈሰሰ ደሙ በተቆረሰ ሥጋው በቅዱስ ስሙ ይኸው ረገጠው፣ ቀጠቀጠው፣ እንዳልነበረ አደረገው። እሱ ከበረበት። ስሙ ለዘላለም የተመሰገነ። ከዚህ በኋላ ዲያብሎስ ተስፋ ቆረጠ። የሁሉ
ድንጋይ የመድኃኒዓለም ነው። ስማ መቼም ትሰማለህ። ሰይጣን ማይሰማ ይመስላችሁ? አይምሰል፣ ይሰማል። ተስፋ ቆረጥ። የሁሉ የልዑል እግዚአብሔር ሕዝብ ነው፣ የእግዚአብሔር ሕዝብ ነው። ስለዚህ ወገኖቼ ይህን ያደረገልን እግዚአብሔር ስሙ የተመሰገነ ይሁን። ያው ታሪኩን ስንሰማ እንደነበረ ከመጀመሪያው ጀምሮ እዚህ ለመድረስ ምክንያት ያደረጋችሁ ሁሉ እግዚአብሔር ለዘላለሙ ይባርካችሁ። እግዚአብሔር ለዘላለሙ ይባርካችሁ። በጣም ከሁሉ የገረመኝ ነገር ሁሉ ለበጎ ነው እንዲሉ ታመንም ብንተኛ ብንታሰርም ብንሰደድም አግኝተን ብናጣም ተሹመን ብንሻርም ነገሮች ሁሉ በስተጀርባ መልካም ነገር ይዘው ስለሚመጡ በምስጋና እንቀበለው። ነገር ሁሉ ለበጎ ነው። ያው የእነዚህ የሰማናቸው የፍኖተ ማን ነበረው ጉዞ የፍኖተ ሰላም የሰላም መንገድ ማለት ነው። የፍኖተ ሰላም የጉዞ ማህበር ፈተና ገጠሙ። ያ ፈተና እኛን አደረገው። እግዚአብሔር ለዚህ ያበቃል። ስሙ የተመሰገነ ይሁን። እግዚአብሔር ለዚህ ያበቃል እና እንዴት አይነት የተባረኩ ሰዎች ናቸው። ከሁሉ ልዘነጋው የማንችለው ጀማልን ነው። እስኪ ስለ ጀማል የሚያደርጉ ጀማል እግዚአብሔር የፈለገውን ሰው ይጠቀምበታል። ጀማልን ተጠቀመበት። ይህን እነዚህ ሰዎች ሌሎች ሰዎችን ጠይቀው ይሆናል። ሌሎች ሰዎችን ጠይቀው ምናልባት ምን ማለት ነው ምን ማለታቸው ነው ይሉ ይችሉ ይሆናል፣ አይታወቅም። ጀማልን ግን እግዚአብሔር መድኃኒዓለም ተጠቀመበት። አይዟችሁ መኪና ያላል ከአንድ ጊዜ ወደ ጊዜ ያመላለሳቸው ጓዛቸውን ለብቻቸው ነው እንደመጣደሰ ነው። ጀማል ለዘላለም ይባርክ ካለ ቤተሰብን ያንተ የሆነውን ሁሉ ይባርክልን። እግዚአብሔር ሀገራችን ኢትዮጵያን ይባርክልን። ይህን ያጣነውን ሰላም ይመልስልን። ለሕዝባችን ፍቅርን፣ ሰላምን፣ ህብረትን፣ አንድነትን ይስጠን። በእናት የጋራ እንዲያደርግልን ለዓለም ሁሉ ሰላምን ይስጥልን። በመጨረሻም በአሜሪካ የሚኖሩ ከ1000 እስከ 15000 ድረስ የሰጡ ይህን መድኃኒዓለም በቪዲዮ እያዩ ይህን ህንፃ በቪዲዮ እያዩ በመንፈስም እየተመለከቱ በገንዘባቸው በጸሎታቸው በሀሳብ ሁሉ ሲተባበሩ የነበሩ ሁላቸውም እንኳን ደስ ያላችሁ በልልን ብለውኛል። እንኳን ደስ ያላችሁ እንኳን ደስ ያላችሁ ብለዋል። አሁንም አይዟችሁ በርቱ፣ ከእኛ ጋር ነን። ትዝ ይላችኋል ሀና ማርያም የምትባል ቪዲዮዋን አይቻለሁ። ወይዘሮ ዘውዴ መኮንን ትባላለች። ገና እኮ ነው ገና እንደው ምንም አልደረሰው ነበረ። መጥታ ከዚህ ህንፃ ሰሪ ኮሚቴ አብሮ አለ አይቻለሁኝ። አይዟችሁ ያልቃላለች። አማኝ እንደዚህ ነው። አይዟችሁ መድኃኒዓለም ይፈጽማል። እቁም ገብተን ቢሆን ያልቃል አለች። ያለቀላት እግዚአብሔር ያልቃል ነው። እንኳን ደስ ያላችሁ ብለዋል ሊቃውንተ ቤተ ክርስቲያንን አባቶቻችን ሁላችሁንም መድኃኒዓለም የየልቡናችሁን መሻት ይስጣችሁ። እንዲህ እንዳከበራችሁ ያከብራችሁ። እግዚአብሔር የዛሬ ዓመት ደግሞ በሰላም ያደርሰን። አሁን ወደ ወጣ ነበር ሽማግሌ አባታችን